ማርች 27 የዕለቱ መልእክት ርዕስ በመንገድ ላይ ቁሙ። እግዚአብሔር እንዲህ ይላል፣ በመንገድ ላይ ቁሙ፣ ተመልከቱ፣ የቀደመችውንም መንገድ ጠይቁ፣ መልካሚቱ መንገድ ወዴት እንደሆነች እወቁ፣ በእርሷም ላይ ሂዱ፣ ለነፍሳችሁም ዕረፍት ታገኛላችሁ። እነርሱ ግን አንሄድባትም አሉ። ትንቢተ ኤርምያስ ምዕራፍ 6 ቁጥር 16። እግዚአብሔር የሕዝቡ መሪ ነው። እርሱ ደግሞ ወደ ዕረፍት ይመራናል። ይህን እውነታ ተከትሎ ለመኖር ደግሞ ከሰዎች ዘንድ መታዘዝ ያስፈልጋል። በምትኩ ወደ ዕረፍትና ሰላም የሚመራውን መንገድ አለመከተል ዋጋ ያስከፍላል። እግዚአብሔር አምላክ የእስራኤል ልጆችን በመንገድ ላይ እንዲቆሙና የቀደመችውን መንገድ እንዲጠይቁ ጥሪ ያቀርብላቸዋል። የቀደመችውን መንገድ ሲል እግዚአብሔር ሕዝቡን የመራበት የዕረፍት መንገድ፣ የሰላም መንገድ፣ የድል መንገድን አመላካች ነው። እግዚአብሔር ሲመራ ሁል ጊዜ መልካም ነገሮች መምጣታቸው የማይቀር ነውና። የእስራኤል ልጆች ግን በቀደመችቱ መንገድ አንሄድባትም በማለት አሻፈረኝ አሉ። ምክንያቱም የራሳቸውን መንገድ መከተል ጀምረው ነበርና። የራሳቸው መንገድ በእግዚአብሔር ፊት ሲታይ ግን ውሃ መያዝ የማይችሉ ጉድጓድን ይመስል ነበር። በተደጋጋሚ ጊዜያት የእስራኤል ልጆችን አካሄድ ስንመለከት መንገዴን አላወቁም፣ መንገዴን ስተዋል ከሚል ወቀሳ አላመለጡም። የሕይወት ምንጭ የሆነውን እግዚአብሔርን ትተው በራሳቸው ጎዳና መንጎዳቸው መጨረሻው ስብራት እንደሆነ ግልጽ ነው። ዛሬም ለነፍሳቸው ዕረፍት የሆነውን የእግዚአብሔር ልጅ ጌታ ኢየሱስን ትተው ለራሳቸው በራሳቸው መንገድ ዕረፍትን የሚፈልጉ ሁሉ የእግዚአብሔርን መንገድ አለማወቃቸውን ያሳያል። እንግዲህ ለኛ ዕረፍትና መንገድ የሆነልንን ጌታ ኢየሱስን የሕይወታችን መሪ በማድረግ እግዚአብሔር በሚናገረን ድምፅና በሚያሳየን ምሪት እንኑር እንጂ ልባቸውን እልከኛ እንዳደረጉት እንደ አንዳንዶቹ አንሁን። በትክክለኛው የክርስትና መስመር ላይ መጓዛችንን እንቀጥል እንጂ ከእውነተኛው መስመር ወደ ኋላ አንበል። ዛሬም ይላል፣ በመንገድ ላይ ቁሙ።